ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬ ሁላችንም በየመንገዱ እየታዘብነው ስላለነው አንድ ጉዳይ እንነጋገራለን። በየመንገዱ በየመጠለያው በየህንጻው ስር ቆመው አካውንት ክፈቱ፣ ሎተሪ ጣለው፣ ተቀማጭ ኑሮ እያሉ በድምጽ ማጉያም በድምጻቸውም የሚጮሁ የባንክ ሰራተኞችን ማየት የተለመደ ሆኗል። ለመሆኑ እነዚህ በየዓመቱ ቢሊየን አተረፍን የሚሉ ባንኮች ለምን እንደዚህ ዝቅ ብለው በየመንገዱ መለመን አስፈለጋቸው? ለምንስ እንደ ዓለም ላይ እንዳሉ ሌሎች ባንኮች ዘመናዊ ስልት ተጠቅመው ህዝቡን ራሱ ፈልጓቸው እንዲመጣ ማድረግ አቃታቸው? ዛሬ የባንኮቹን ምስጢርና ከጀርባ ያለውን አስገራሚ ሁኔታ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ባንኮች በየመንገዱ ሰው እያስቆሙ ዲፖዚት እኛ ጋር ክፈቱ ሲሉ ማየት የተለመደ ነው። ከዚህ የተሻለ መንገድ የለም ወይ የሚል ጥያቄ ማስነሳቱ ተገቢ ነው፣ ማንሳቱ ተገቢ ነው። ባንኮች ለምን ወደዚህ አይነት የመንገድ ላይ ልመና የመሰለ ስልት ውስጥ እንደገቡና ከጀርባ ያሉ ሁኔታዎች በጥቂቱ እናያቸው። አንደኛ፣ የገንዘብ እጥረት ሊኩዊዲቲ ክራይሲስ። ባንኮች በየዓመቱ ቢሊዮን አተረፍን ቢሉም ያ ትርፍ በአብዛኛው በወረቀት ላይ ያለና ለብድር የዋለ ነው። በእጃቸው ላይ የሚንቀሳቀስ ጥሬ ገንዘብ ወይም ካሽ ግን ሁልጊዜ እጥረት አለባቸው። ብድር ለመስጠትና ስራቸውን ለማስቀጠል አዲስ ተቀማጭ ዲፖዚት የግድ ያስፈልጋቸዋል። ሁለተኛው የሪፖርት ፉክክር ነው፣ የታርጌት ፕሬዠር። የባንክ ሰራተኞች በየዓመቱ የሚሰጣቸው ታርጌት በጣም አስጨናቂ ነው። አንድ ሰራተኛ በወር ወይም በዓመት እንዲሰበስብ የሚጠበቅበት የገንዘብ መጠን ካልሞላ ከጥቅማ ጥቅሙ አልፎ እስከ ስራ መባረር ሊያደርስ ይችላል። ይህ ጫና ነው ሰራተኞቹን ወደ መንገድ የሚያወጣቸው። ሶስተኛው አንባንክድ የሆነውን ማህበረሰብ ለመድረስ ነው። አሁንም ቢሆን ከፍተኛ የገንዘብ ዝውውር የሚያደርገው ለምሳሌ ነጋዴው፣ የቀን ሰራተኛው፣ በትንሽ ንግድ ላይ ያለ ማህበረሰብ ባንክ የመሄድ ልምዱ ዝቅተኛ ነው። ባንኮች እሱ ወደ እኛ ካልመጣ እኛ ወደ እሱ እንሂድ የሚል ስሌት ነው ወደ መንገድ የሚወጡት። የተሻለ ስትራቴጂ ለምን አጡ? በእርግጥ ካደጉ ሀገራት አንጻር ሲታይ የኢትዮጵያ ባንኮች የማርኬቲንግ ስልት ጥሬ ወይም ፕሪሚቲቭ ነው ማለት ይቻላል። የተሻሉ ስልቶች ጠፍተው ሳይሆን በሚከተሉት ምክንያቶች ወደ ተግባር አይገቡም። አንደኛው የቴክኖሎጂ ውስንነት ነው። በዲጂታል ባንኪንግ አፕ ላይ ብቻ ተመስርቶ ደንበኛ ለማግኘት የኢንተርኔትና የስማርትፎን ስርጭቱ ገና ነው። ሁለተኛው የአስተሳሰብ አንድነት ነው። አንዱ ባንክ መንገድ ላይ ወጥቶ ሲጠይቅ ሌላው ደንበኛ እንዳይቀማኝ በሚል ተመሳሳይ ነገር ያደርጋል። ሶስተኛ የአገልግሎት ጥራት መመሳሰል። አብዛኛው ባንክ የሚሰጠው የአገልግሎትና ወለድ ተመሳሳይ ስለሆነ